ሩሂ ክፍል 5 ልብ አንጠልጣይ ታሪክ ደራሲ ዩስራ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሁሉም ሰው የራሱ ሲቃ ያለው ከላይ በፈገግታ የሚሸፍነው ወዶ አይደለም፣ አማራጭ ስላጣ ነው። ለምን እንደሆነ ታውቂያለሽ? ህይወት ስለሆነች ነው። ስንክሳር አይጠፋትም። ራሳችንን ከአካላችን ከአይምሮአችን ብናጣብቀው ህይወታችን ህመምና ምቾት በሚሉ ቃላት ይሞላል። ህመም ለአካላችን፣ ሐዘን ደግሞ ለአእምሮአችን ይሰሙናል። አካላችን የሚያውቀው ሁለት ነገር ነው፣ ምቾት፣ ህመም። አእምሮ ደስታና ስቃይ የሚሉት ይገዙታል። ትክክለኛ ማንነታችን ከዚህ ሁሉ ውጭ ነው። ለምንድነው ደስታን ወደን ስቃይን የጠላ ነው? ደስታ ትክክለኛ ማንነታችን ስለሆነ። ለምን ሐዘን ባይኖር የደስታን ዋጋ ባልተረዳን ነበር? ህመም ባይነካን የጤናን ደረጃ ባላወቅን ነበር? ሩሂ ልብ ብለሽ አድምጪኝ። ልጅነት ይዞሽ ፍቅር አውሮሽ ብዙ ስህተት ሰርተሽ ሊሆን ይችላል። ግን ትላንትሽ ዛሬሽን እንዲያጠለሽ አትፍቀጅለት እባክሽ። ለራስሽ ሌላ እድል ስጪ። የትላንቷን ብቻም ሳይሆን ከትላንቱ የተሻለች ሩሂን ለመፍጠር ስትፍጨረጨሪ ያኔ መኝ አሸናፊ ትሆኛለሽ። ገብቶሻል ሩሂ? ጭንቅላቷን ላይና ታች ነቀነቀች። አስከትላ በጣም አመሰግናለሁ ዶክተር፣ አመሰግናለሁ። ጥሩ ሰው ነህ። በብዙ ረድተኸኛል። የሚሰማኝን አንተ ጋር በነፃነት መተንፈሴ ደህና እንደሆነ ያደርገኛል። ሩሂ የሙያ ግዴታዬ ነው። ሁሌም ቢሆን ማወያየት የምትፈልጊው ነገር ሲኖር ላገኝሽ ቃሌ ነው። ሽኩረን፣ በቃ እንገናኛለን። ልትሄድ ተነሳች። አብረው ብትቆይ ደስ ባለው፣ ግን ምንም ሊል አልቻለም። እሺ ከማለት ውጪ ምን ሊፈይድ ይችላል? ቀን ቀንን እየወለደ ሩሂ ከዕለት ዕለት እያገገመች መጣች። በቀን አንድ ፓኮ ሲጋራ የምትጨርስ የነበረችው ልጅ አሁን ላይ እምብዛም አትጠቀምም። ባንዴ ማቆም ቢከብዳትም ቀስ በቀስ ለመቀነስ የምታደርገው ዘዴ ነው። በዛው መጠን ከኢሳም ጋር በጣም ተግባብተዋል። ከሕክምና ሰዓታቸው ባለፈ አልፎ አልፎ ይገናኛሉ። ከስራ እንደወጣች ቀጥታ ወደሱ ነበር ሄደችው። ሰላም አለይኩም። ወአለይኩም ሰላም፣ እንዴት ዋልሽ? ለመቀመጥ ወንበሩን እየሳበች ብዙ አስጠበቅኩ አይደል? በልምምጥ አይን እያየችው አይ እኔም አሁን ነው የመጣሁት እንዳትሳቀቅ እንጂ እንደ እውነታውስ ቦታው ላይ ከደረሰ ደቂቃዎች ተቆጥረዋል። ሰዓቱም ሄደው ስለነበር ብዙ አልቆዩም። ከነገ ወዲያ ቤታቸው ለሚካሄደው የሃናንና የአጎቱ ልጅ አይሲ የምርቃ መርሃ ግብር ከነ ቤተሰቦቿ የግብዣ ካርድ ሰጧት። ተለያዩ። ከአንድ ቀን በኋላ ግቢያቸው በሰው ተሞልቷል። ለተመልካች ሰርግ እንጂ ምርቃ አይመስልም። የሁለቱ ተመራቂዎች ጥምረት ፕሮግራሙን እንዲደምቅ ጉልህ ሚና ተጫውቷል። ሲትራ ስራ ለሚሰሩ እናቶች ከወዲህ ወዲያ ዕቃ በማቀበል ስራ ተጠምዳለች። ሲትሩ የኔ ልጅ ደሞ ያንቺም ሰርግ አላህ ያደርሰን። እሷማ ከኔ ልጅ አታልፍም። ዱዓዬ የት ሄዶ? እስኪ እናያለን። ወገኛ ምን ነው ሉባባ፣ አንቺም ለልጅሽ የከጀልሻት አስመሰለብሽ። አሽሟጠጥሽሳ። ጥሩን ማን ይጠላል ብለሽ ነው ዘይነባ? ቃላት እየተማዘዙ አንድ ሁለት ሲባባሉ አጠገባቸው የሚገኙ ሌሎች ሴቶች ሲያንሾካሾኩ ሲትራ ሹልክ ብላ ወደ ቤት ገባች። ሃናንና አይሲ ለዲኮር የሚሆን ፊኛ እየነፉ በወሬ አቅላቸውን ስተዋል። ኢሳም ከደረጃው ሲወርድ ሲትራ ከውጭ ስትገባ ተገናኝተው ሃናንና አይሲን ተቀላቀሏቸው። እሺ ተመራቂዎች እንዴት ዋላችሁ? ደህና ውለናል። እህትና ወንድም እንኳን ደህና መጣችሁ። እንኳን ደህና ቆየሽን አይሲ። አጎቴስ ከላይ ነው ካክስቴ ጋር። እሺ በሉ ተጫወቱ፣ እኔ ወደ ላይ ልውጣ። እሺ ያክስቴ ልጅ። የፕሮግራሙ ድባብ ደርቷል። የተጠሪ ተጋባዦች ጥሪያቸውን አክብረው እየመጡ ከተዘጋጀው ስንቅ እየተቋደሱ ይወጣሉ። የኢሳም አይኖች ግን ከመግቢያው ላይ እንደተተከሉ ረፈድፈድ አለ። የሚመጣው ሰው ቁጥር እያነሰ ሰዓቱም የአስር ሰላትን አገባዶ ወደ መምሸት እየተሽቀዳደመ ይገኛል። ተስፋ ለመቁረጥ ዳዳው። እንዳትቀር ደጋግሜ ነግሬያትማ አትቀርም። ትንሽ ልጠብቃት። ግን ከዚህ ሰዓት በኋላ ምናልባት ሳይመቻት ቀርቶም ይሆናል።
ከራሱ ጋር ግብ ግብ እየፈጠረ ሳለ የቤት መኪና ድምፅ ሰምቶ አይኑን ወደ ውጭ ቀሰረ። የሩሂ አባት ወደ ውስጥ ሲገቡ ተመለከተ። ቀጥሎ እናቷ ፈቲሃ ከኋላቸው ሂባ አብራቸው ነበረች። እሱ አሁንም በር ከማየት አልቦዘነም። ሲፈልገው የነበረውን አካል ባለማግኘቱ ልቡ እያዘነ ለቤተሰቦቿ ሞቅ ያለ ሰላምታ ሰጥቶ እንዲቀመጡ ጋበዛቸው። አልመጣችም ማለት ነው። በውስጡ አንሾካሾከ። ቀኑን ሙሉ በከንቱ እንደባዘነ ሲገባው ኩምሽሽ አለ። ድንገት ግን የሃናንን ወሬ ሰምቶ አንገቱን ዘወር ሲያደርግ እህቴ ተመልከቺ፣ ባለፈው ያየናት ቆንጅዬዋ ልጅ ወደኛ እየመጣች ነው። አዎ ሩሂ ከግቢ በር ላይ እየገባች ነበር። ከወትሮው በተለየ በጣም አምሮባታል። ፊቱ በአንድ ያበራ። አጠገባቸው ደርሳ ለኢሳም በአየር ላይ እጅ ነስታ አብረውት የቆሙትን 3 ሴቶች ጋር ሰላምታ ተለዋውጣ በእጇ የያዘችውን ፌስታል ወደ ኢሳም ዞራ የትኛይቱ ናት ተመራቂዋ? ሃናን ፈጠን ብላ እኛ ነን፣ 2 መሆናቸውን ለምን አልነገርከኝም? ችግር የለውም፣ አንድ አካል ልትቆጥሪን ትችያለሽ። በአባባሏ እየሳቁባት በእጇ የያዘችውን ፌስታል ለሃናን እየሰጠቻት ወደ እሷ ቀረብ ብላ እንኳን ደስ ያለሽ ብላት ሄዳ ከቤተሰቦቿ ጋር ተቀላቀለች። ሐጂ ኢንድሪስም ከኢሳም ጋር ሞቅ ያለ ወሬ ይዘው ሲሳሳቁ ሌሎችም አብረው የነሱ የጨዋታ ተቋዳሽ መሆናቸው አልቀረም። ሂባ በመሃል ገብታ እስክታደፈርሰው ድረስ ባባ አያምርም ዝግጅቱ? እኔ በበኩሌ በጣም ነው የወደድኩት። ልክ ነሽ ልጄ፣ በጣም ግሩም ዝግጅት ነው። አዎ እኛም እንደዚህ ነበር ለሩህ ያሰብነው። ተስፋችንን ውሃ በላው እንጂ። እና ፈቱሃ ከስር እግሯን ረግጠው አፍሽን ዝጊ ሂባ፣ እውነታውን እኮ ነው ያወራሁት። ምን ነው በጣም የምትተማመኑባት ልጃችሁ ቅሌቷን ነው ያወራሁት። ተሳሳትኩ እንዴ እህቴ? ሩሂ ሽምቅቅ አለች። እንባ ካይኗ ሊፈስ ሲጣጣር ኢሳም ሩሂ ትንሽ ዘወር እንበል፣ አንዳንድ ሰዎችን ላስተዋውቅሽ ብሎ ይዟት ተነሳ። መሄዳቸውን ካረጋገጠች ወዲህ ሂባ ምን ለማድረግ እየሞከርሽ እንደሆነ ገብቶኛል። ቤት እንነጋገራለን። ምንም የምንነጋገርበት ጉዳይ የለም ውዴ። ሐጂ ኢንድሪስ እናት ፈቲሃን ጠርተው በአይናቸው ሲገስጿት እሺ ሐቢብ እቤት እናወራለን። አብረዋቸው የነበሩትን ሰዎች ረስተዋቸው በሰው መሃል ንትርክ ውስጥ መግባታቸው እናት ፈቲሃ ሀፍረት ተሰማቸው። ሩሂ ከሂባ ንግግር በኋላ ምንም ቃል አልተነፈሰችም። ሩሂ ደህና ነሽ? ደህና ነኝ። በተናገረችሽ ንግግር ውስጥሽ ተነክቷል አይደለ? አይ እውነቷን እኮ ነው የተናገረችው። እስቲ ተመልከቺኝ። አይኖችሽ እኮ ሁሉንም ነገር ይናገራሉ። አይኖች የነፍስ መስኮቶች ናቸው። ከአይንሽ ማዘንና መደሰትሽን መረዳት አያቅተኝም። የስነ ልቦና ሐኪም መባል የቱ ጋር ነው ሩሂ? እባክሽን ሰዎች መጥፎ ቃል በተናገሩሽ ቁጥር አትከፊላቸው። ድክመትሽን ካገኙ አንቺን ማሸማቀቃቸውን አያቆሙ። ያን እንዲያደርጉ አትፍቀጅላቸው። እሺ እሞክራለሁ። አሁን ምንም እንዳልተፈጠረ አስቢ። ራስሽን ዘና አድርጊ። አሁንም ልክ እንደ ድሮዋ ነች። ልክ ሃይ ስኩል ስንማር እንደማውቃት። እህቴ አብራችሁ ተምራችኋል እንዴ? የምን ትምህርት? ሲትራ አብደሻል እንዴ? አሁን ድሮ ቅብጥር ስትይ አልነበረም? አላልኩም። ሃናን በቃ ወደማ መሄድ አለብኝ። ትታቸው ስትሄድ አምላኬ ሆይ አብዳ ነው በለኝ። እህቴ ግን ለየላት። ወደ ሳሎን ልትገባ 2 እርምጃ ያህል እንደቀራት እናቷ ሲትራ ወይዬ ኡሚ ስፈልግሽ ነበር፣ የት ሆነሽ ነው? እኔማ እዚሁ ነኝ ከእንግዶች ጋር። ይልቅ እናንተ የት ሄዳችሁ ነው? ሃናንና አይሲስ ኢሳምን ቢሆን አላየሁትም። እኛ ውጭ እንግዶች ጋር ነበርን። እነ ሃናንም አሉ። ወንድሜ ደግሞ ከሩሂ ጋር ነው። ምንድነው እንግዳ? ሩሂ ልጄ ምንድነው የምትዩ? ሩሂ ማለትማ ምን? ቀጥይ እንጂ ምን ይለጉምሻል? እሺ እማዬ፣ ግን ሚስጥር ነው። እሺ ልጄ በይ ንገሪኝ። ሩሂ የወንድሜ የሚወዳት ልጅ። እውነትሽን ነው ልጄ?
የሚወዳት ልጅ አለች? አዎ እማዬ። እንዴት ቆንጆ እንደሆነች ብታይ። እማዬ ዝም በይ እንጂ ወንድሜ እንደነገርኩሽ እንዳያውቅ። እሺ ይሄው አፋቸውን በእጃቸው ይዘው አሳያት። እሺ ቢያንስ ሄጄ ልያት። እሺ ግን እንዳታስነቂ። ምንም እንደማያውቅ ሰው ሆነሽ ሄደሽ ተዋውቂያት። እሺ እንግዶችስ እነማን ናቸው? የእሷ ቤተሰቦች ናቸው። ሽምግልና መጠው ነው በእኛ። ኡሚ ደግሞ ምንድነው የምትዩ? ወንድሜ ጠርቷቸው ነው። ይሄ ገልቱ ለካ ሙሃባው ተጠናውቶት ኖሯል። እንዳላውቅበት ውጭ አበዛው። ወይ እማዬ እባክሽን ተይው። በሂጅና አሁን እሷን ተዋውቂያት። ከሩቅ ሆና ያሉበትን አመላክታቸው አፈገፈገች። እሳቸውም ነቄም አይደሉ እንዳጋጣሚ ባጠገባቸው የሚያልፉ አስመስለው ወይ ልጄ እዚህ ነህ እንዴ? አዎ ኡሚ እዚህ ነኝ። ምን ነው ፈለግሽኝ? በአንተ ቤት ነገር መሸፋፈንህ ነው አይደል? ምን አልሽኝማ? አይ ወዲህ ነው ልጄ። ከአይኔ ስትርቅ ጊዜ እኮ የት ሄደህ ነው ብዬ ነው። ወይ በሞትኩኝ። ይቺን የወይን ፍልቃቂ የመሰለች ልጅ ከጎንህ አስቁመህ በወሬ ጠመድከኝ። ነይ እስቲ ሳሚ። አገላብጠው ጉንጯን ሳሟት። እንደው የማነች ቆንጅዬ ልጅ? ጓደኛዬ ነች ኡሚ። ማሻአላህ። ምነው ታዲያ ውጭ ቆማችሁሳ? አየር መውሰድ ፈልጋ ነው። እሺ በየኔ ልጅ እየመጣሽ ጠይቂኝ፣ አትጥፊ። እሺ የኢሳም እናት የኔ ልጅ ቃሉ ይረዝምብሻል። እማዬ በይኝ። እሽማ በሉ ተጫወቱ። ሩሃቸው ደስ እየተሰኘ ተመልሰው ወደ ውስጥ ገቡ። ውስጥ ሚስጥሯን እያወቀ ጓደኛ የሚለው ማዕረግ ስለሰጣት ሐሴት ተሰኘች። በዛ መካከል ሲትራ መጣ። ተቀላቅላቸው ትንሽ ተጫዋውተው ሩሂ ፈራ ተባያለች። በቃ እነ ባባ ከጨረሱ ወደ ቤት ብሄድ ይሻለኛል ካልተቀየማችሁ። ትንሽ አትጫወትም ሩሂ? እንገናኛለን ሲትራ። ትንሽ ራሴን እያመመኝ ነው። እሺ ልሸኝሽ፣ ጠብቂኝ። ኢሱ ችግር የለውም። አንተ ከእህትህ ጋር አብረህ ሁን፣ ራሴ ሄዳለሁ። እሺ እንገናኛለን። ካጠገባቸው እንደራቀች አስተውላ ካይን ያውጣሽ የወንድሜ ሚስት፣ የእውነት ዛሬ በጣም ነው ያማረባት። ሲትራ ስለምን ሚስትነት ነው የምታወሪው? እንደዛ አልኩ እንዴ? አይ እኔ የማውራውን አላቅም እኮ። ይቅርታ ወንድሜ፣ እኔ እህትህ ነኝ። ገባህ? እንዴት እየሰረክ ስታያት እንደነበር አይቻለሁ። እባክሽን አትቀባጥሪ፣ በንግግር መሃል ይፈጠራል። አረ እንደዛ ነው እንዴ? እሺ ቀኑን ሙሉ ፊትህን ጥለህ ውለህ እሷን ስታያት ፊትህ እንደዛ ኑር በኑር የሆነው እሱም በንግግር መሃል ነው? እህቴ እንግዶች የሚፈልጉት ነገር ይኖራል። ሂጂ እስቲ ተንቀሳቀሽ። የእህቶችሽን ምረቃ እንደዚህ ነው የምታስተናግጁ? ወንድሜ እውነት ትችላለህ። ስማኝ፣ ምርጫህን ወድጄልሃለሁ። አንደኛ ነች እና ደግሞ እማዬም እንደወደደቻት ጥርጥር የለውም። ሐላሉን ይወፍቃችሁ። ምላሹን ሳትሰሚ ከሩጫ ባልተናነሰ እርምጃ ሄደች። አሜን እህቴ፣ አላህ ያግራው። ፀሐይ ወደ ማደሪያዋ ገብታ ምሽት በጨረቃ ታጅባ በሰማይ አድማስ ላይ መንሳፈፉን ተያይዘዋለች። ቀን በስራ የዛለ ሰውነታቸውን ለማሳረፍ ሁሉም ወደ መኝታቸው ተሰየሙ። ራቅ ካለ አካባቢ የመጡ እንግዶች መኝታ ክፍላቸውን ይዘውባቸው ሃናንና አይሲና ሲትራ ሳሎን መጅልስ ላይ ተጋድመዋል። ሶስቱም በየራሳቸው ሀጃ ተጠምደዋል። ሃናን ብርድ ልብሷን ገለጥ በማድረግ አንቺ ሲትራ ምን ፈለግሽ? የቅድሟ ቆንጅየዋ ልጅ ይሄ ወንድሜ ነች አይደል? አላውቅም። የማትረቢ ምን አለበት ብትነግሪኝ? ግን ወንድሜ ይመቸው። አሰብኩት ይችን የመሰለች ሸበላ። አንቺ በሽተኛ አርፈሽ ተኝ። እንዴ ማን ጠራሽ አንቺን? ማን ስም ያለሽ? ከወራት በኋላ ስራ ፍለጋ ሲኳትኑ ውለው ሲርባቸው ወደ ቤት ውሃ እንደጠማ ውሻ እያለከለኩ ወደ ቤት እየተመለሱ አይሲ መቼ ነው ስራ የማናገኘው? ወይ ሃናን እስቲ እንደዛ አትበይ። ምን ልበል አይሲ? ተመልከች እስኪ ስንት ፈተና ተፈትነን ሁሉንም ግን ወድቀናል። አሁንም እንሞክራለን። አምላኬ ስሙልኝ፣ ይችን የማትረባ ረሳሽው እንዴ? ወድቀን ነበር፣ ተንኮል ሰርተን ነበር ያለፍነው። ግን እኮ
አይሲ ዝም ብለሽ ግን አትበይ። አሁን ምንም እንዳልተፈጠረ ቤት ገብተን ምሳ በልተን እንወጣለን። ከዛ ድጋሚ እንፈልጋለን። አይ አንፈልግም። ደና አድርገን በልተን መርዝ ጠጥተን ራሳችንን እንገላለን። ከስራ ውጪ ምንም አታውቂም እንዴ? ፈጣሪ ሆይ እባክህን እርዳኝ። ሐናን እየቀለድሽ ነው? አባዬ ስራ ካላገኘሁ ይገለኛል። ያን ሁሉ ዓመት ብሩን ያፈሰሰው ትጦረኛለች ብሎ ነው ይገባሻል? ታዲያ እኔን የኔ ልጅ አንበሳ ብለው ዋንጫ የሚሸልሙ ነው እንዴ የሚመስልሽ? አሁን ሮሮሽን ትተሽ እንግባ። ከዛ የሚሆነውን እናያለን። ከጊዜያቱ ጋር አብሮ የኑሮውም አህዋል በፍጥነት ተቀያየረ። ከብዙ እንግልትና የተስፋ መቁረጥ ጊዜ በኋላ በሩህ አማካኝነት ሐናንና አይሲ ስራ ማግኘት ችለዋል። ዛሬ እድላቸውን ለመሞከር ወደዛው ተፈተለጉ። በተሰጣቸው አድራሻ ደርሰው ከአንድ ግዙፍ ድርጅት በር ቆመዋል። ሐናን ወይ አይሲ በህልምሽ ነው በይ? አዎ ህልም ነው። ይሄን የሚያክል ድርጅት ውስጥ ነው የምንቀጠረው። አይ ብንመለስ ነው የሚሻለን። እንኳን እንደዚህ ትልቅ ይቅርና ትናንሾቹ እንዴት ጥንብርኩሳችንን አውጥተው እንዳባረሩን ታውቂያለሽ። ግድ የለሽም እድላችንን እንሞክር። እናንተ ምንድነው ህንጻው ላይ የምታፈጡት? ልትገዙት ነው እንዴ? ይቅርታ ነይ እንሂድ አይሲ። ያምሻል እንዴ? ጋሼ እዚህ ጋር ጉዳይ ነበረ እና ይኖራችሁ እንደሆነስ ህንጻው ላይ አፍጦ መዋል ነው ጉዳዩ። በሉ ግቡ። እሺ። ወዲና ወዲህ ሲቁለጨለጩ እየተደናበሩ ሊፍቱን ተጠቅመው ወደ ማናጀሩ ቢሮ ደረሱ። ግቢ አንቺ። አይ አንቺ ግቢ። አይሲ አንቺ እኮ ነሽ ያመጣሽኝ፣ ግቢ። ይቅርታ ምን ልርዳችሁ? አንዲት ፕሮቶኮሏን የጠበቀች ሴት ፊት ለፊታቸው ቆማለች። ኦ እንዴት ነው የምታምረው! ፈገግ ብላ አመሰግናለሁ። ወደ አይሲ ጆሮ ቀረብ ብላ ሰማችኝ እንዴ? ሐናን አቤት የኔም ቤት። ስራ ከአንደበቷ ቀበል አድርጋ ኦኬ አይ ቲንክ ስምሽ ሐናን ነው አይደለም? ስሜንም ታውቋለች። አዎ ነኝ። ወደ አንድ ቢሮ ይዛቸው ሄዳ አንገቷን አስገብታ ማንም እንደሌለ ስታይ እንዲገቡ ጋበዘቻቸው። ከፊትና ከኋላ አከታትለው ገቡ። እንዲቀመጡ ያመጣቻቸው ወጣት በእጇ ጠቆም አድርጋ ማናጀሩ እስኪመጣ ትንሽ እንዲጠብቁ ነግራቸው ወጣች። አይሲ ምንድነው? የሰውየውን ወንበር ተመልከጂ። አንቺና እኔ መቼ ሆነ እዚህ ላይ የምንቀመጠው? እኔ ምን አውቃለሁ? የማትረቢ ትንሽ እንደማሰብ ብላ አንድ ሐሳብ አለኝ። የምን ሐሳብ? ሰውየው እስኪመጣ ወንበሩ ላይ በየተራ እንቀመጥና ፎቶ እንነሳ። ከዛም ፕሮፋይል እናደርጋለን። አንቺማ ጤነኛ አይደለሽም። አንቺ ሴትዮ ምን አለበት ባታካብጂ? ያንቺ መሰለሽ እንዴ? ከፈለግሽ ታዩ። እኔ ራሴን አላነሳም እንዴ? ሐናን ከተቀመጠችበት ተነስታ ፊት ለፊት በሚገኘው ተሽከርካሪ መቀመጫ ላይ ተንፈላሳ ተቀምጣ ሰልፊ ራሷን ፎቶ እያነሳች ስትዝናና በሩ ተከፍቶ አንዲት ሴት ከአንድ ወንድ ጋር ወደ ውስጥ ሲገቡ አይሰል አይኗ ፈጦ ሐናን ምን ላድርግሽ? ቀናሽ አይደለ? መጠሽ መነሳት ትችያለሽ። ደሞ ምቾቱን አትጠይቂኝ። አሁን እዚህ ላይ ተቀምጦ ስራ ሰራሁ ይላል የማይረባ። እውነቴን ነው አይሲ፣ ነይ ሞክሪው። ሐናን ፊቷን ከነሱ በተቃራኒ ወንበር አዙራ ስትለፈልፍ አይሰል በሀፍሬት ተሸማቃ መሬቱን ታያለች። የገቡት ሁለት ሰዎች ሴቷ በግርምት ስትመለከታት አብሯት የነበረው ወንድ ግን ስራዋ እያሳቀው የኔም ቤት አንዴ መነሳት ይችላሉ። አንገቷን ስታዞር አይሰል ብቻዋን ሳትሆን አብረዋት ሁለት ሰዎች አሉ። ተስፈንጥራ ተነስታ ይቅርታ እባክሽን እዛ ጋር ተቀመጪ። በሀፍረት ልሳኗ ተያያዘ። አብራው የነበረችዋ ሴት ሂባ ነበረች። ሐናን ከዚህ ቀደም የምረቃ ስነ ስርዓቱ ላይ ያየቻት ብትሆንም በስራዋ አፍራ ምንም ማለት አልቻለችም። የሱን ፊት አዲስ አልሆነባትም። ያኔ ሲትራጋ ሆኜ ያየሁት ቆንጆ ልጅ ከሱ ጋር አንድ ድርጅት መስራት እንዴት ያለ አጋጣሚ ነው! ኡፍ እንደዚህ ሲሆን አይቶኝ መቼም አይቀጥረኝም። ከሐሳቧ አንድ ድምጽ ወደ ራሷ መለሳት። ሐናን
ምን ነው እንደዚህ አይነት ወንበር አይተሽ አታውቂም መሰለኝ። የንግስት ወንበር ላይ እየተቀመጥሽ ነበር የምትመስዪው። ሂባ እባክሽ ዝም ልትይ ትችያለሽ? ይች ደግሞ ያኔም ሳያት ሩህ ጀሰዴ አልወደዳትም። ስለ ስራው አንዳንድ ነገሮችን እንነጋገርና ነገ መጀመር ትችላላችሁ። እንዲሁም ማለቴ ያለምንም ቴስት። ችግር የለም፣ በሚታመን ሰው ነው የመጣችሁብን። ከመቀመጫዋ ብድግ ብላ እውነት ሁለቱም ሲያፈጡባት እናመሰግናለን። አዎ በጣም ጥሩ ሰው ነህ አይደለ? አይሲ ሃናን ምንድነው የምትቀባጥሪ? ልትበሪ ነው እንዴ ሴትዮ? እባክሽን ሂባ ልትውጪ ትችያለሽ? ምን አደረግኩ? እውነታውን ነው የተናገርኩት። እባክሽን ሂባ አትጩህብኝ። ይሄው ወጣሁ። ተመልከቺ፣ እዚህ ጋር ያንን ባደርግበት ቆንጆ የሚሆን ይመስለኛል። እንሞክረው? እሺ እመቤቴ፣ እባክሽን ይሄን ሩሂ ብቻ ብለሽ ጥሪ። ቀና ብላ በአትኩሮት ቃኘቻት። ታውቂያለሽ የእናትሽ ልጅ ነሽ። እንዴት? ምላሿን ለመስማት አፋፏን እያየቻት ሳለ ቢሮዋ ሰው እየጠበቃት እንደሆነ ተነግሯት ስትሄድ ኢሳም ነበር። ስታየው ጊዜ ፈገግ ብላ መጣሃል እንዴ? ከላይ እስከታች እያያት በለው ምርጥ ዲዛይነር መስለሽል እንዴ? እውነት? ከጆሮዋ ላይ የሰካቸውን እስክሪብቶ እያነሳች ሽርጧን አውጥታ ከፊት ለፊቱ ሄዳ ቁጭ አለች። ለማማ በራሴ ልብስ ልሰፋላት እየሞከርኩ ነበር። ቆንጆ አድርገሻል። አዎ ለሷ በአሪፍ መስራት ከቻልኩኝ ላንተም እሰራልሃለሁ። ለኔ ምን ነው አትፈልግም እንዴ? እንዴ ምን ጥያቄ አለው? አንቺ ይሁን እንጂ ሳይሰፋ ብትሰጪኝ ሁላ ደስ ይለኛል። ብቻ ካንቺ ይሁን። ፍልቅልቅ እያለች ሂጃቧን ወደፊት ሳብ አድርጋ አስተካክላ እንደ ማፈር እጆቿን እየፈተለች አመሰግናለሁ። እሺ እና ቀጣይ ምን ለማድረግ አሰብሽ? አሁን ነገራቶቹ ጥሩ እየሄዱ ነው። ስራውም አሪፍ ላይ ነው። አሁን ማማኔ ትምህርት አንዳንድ ነገራቶችን እንደማስተካከል አሳምኛት ሐዋሳ ሄዳለሁ። ከዛም ልጄን ፈልጋታለሁ። እንደዛ ነው የማደርገው። እሺ አብረን እንሄዳለን። አይ በራሴ ጨርሰዋለሁ፣ አታስብ። እርግጠኛ ነሽ? አዎ ኢሳሚ፣ በራሴ መቆም ነው የምፈልገው። ገብቶሃል? የማንንም እርዳታ አልፈልግም። ግን ፈራሁ ብላ በረጅሙ ተነፈሰች። ለረጅም ሰከንዶች ትክዝ አለች። ለፈገግታም ለሐዘንም ቅርብ ነች። ስትስቅ ልክ ማለዳ እንደምትወጣው ፀሐይ ፊቷ በሙሉ ያበራል። ሁሉም ቦታዋ አብሯት የሚስቅ ይመስላል። ፈገግታዋ ይጋባል። አንድ ልምድ አላት። አይኖቿን ታስለመልማቸዋለች። የሽፋሽፍቷ ብዛትና ጥቁረት ጎላ ጎላ ብለው ከተቀመጡ አይኖቿ ጋር ጥርሶቿ አብረው የሰው ሩህ ላይ ብርሃን ይረጫሉ። ታዲያ እንደ ፈገግታዋ ሁላ ሐዘኗም ይስተጋባል። ቀድመው አይኖቿ መሬቱን ይፈልጋሉ። እዛው ላይ ታንገላታቸዋለች። እንባዋ ቅርብ ነው። ልክ ስትተክዝ አብረዋት ይሽጎደጎዳሉ። ሐዘኗ፣ ሳቋ፣ ሁለቱም አብረዋት ያሉ የመቆጣጠር አቅም አላቸው። ታውቃለህ ልጄን ባላገኛት ራሴን መቼም ይቅር አልለውም። ሃናንና አይሰል ስራ ከተቀጠሩ የ1 ወር ዕድሜ ይዘዋል። ሃናን ስራ ለመሄድ እየለባበሰች ሲትራ በሩን ከፍታ ገባች። ደህና አደርሽ እህቴ? ደህና ነኝ። አላማረብኝም እህቴ? አምሮብሻል። ሲትራ ደህና አይደለሽም? ደህና ነኝ ሃናን። እሺ ደህና መሆንሽን ለማረጋገጥ ስደቢኝ፣ ጩህብኝ ወይም ምችኝ፣ ብቻ የሆነ ነገር በይ። ወይ ሃናን በቃ ትንሽ ስለደበረኝ ነው። ድብርት ብቻ ነው? አዎ ታውቂያለሽ፣ እቤት መዋል ሰልችቶኛል። ወጥቼ ስራ ልፈልግ ብል እንኳ ኡሚን ማን ይንከባከባታል? አንቺ ስራ መዋል ከጀመርሽ ወዲህ እየደበረኝ ነው። ወንድሜም እንደድሮ ብዙ ጊዜ ቤት አይገኝም። ሁለታችሁም ማታ ነው የምትገቡት። ወይ የኔ ቆንጆ የእውነት ይቅርታ። ከዚህ በኋላ ከስራ በጊዜ ይመለስና እየወጣን ወክ እናደርጋለን። እናም ስራ እረፍት ሲሆን ደግሞ አንዳንድ ቦታዎች እየሄድን እንዝናናለን። ከእንግዲህ ደግሞ ደሞዝ ስላለኝ ብዙ አንቸገርም ለወጪ። እንደውም ዛሬ በጊዜ ወጥቼ ፒዛ ጋብዝሻለሁ።
እንደ ሕፃን ልጅ ጉንጯን በእጆቿ ይዛ ትነግራታለች። የእውነትሽን ነው ሐናን? አዎ በቃ አሁን መሄድ አለብኝ። እሺ መልካም ቀን ላንቺም። ጉንጯን ሳም አድርጋት እየተቻኮለች ወጣች። ክፍል 6 ይቀጥላል።